ፕሮጀክቱ በጥቅሉ ከ325 ሚሊዮን ብር በላይ የወጣበት ፕሮጀክት ነው። በጥቅሉ 290 ሄክታር መሬት ያለማል ተብሎ ይታሰባል። አሁን ባለው ተጨባጭ 60 በመቶ ፊዚካል ስራው ደርሷል። በጣም በፍጥነት እየተሰራ ያለ ፕሮጀክት ነው። እንግዲህ ይህ መስኖ እንደምታዩት በጣም ትልቅ መስኖ ነው። ወደ 5 ኪሎ ሜትር ርቀት ያለው የመስኖ መሰረተ ልማት ነው እየተገነባ ያለው። በጣም በርካታ አርሶ አደሮች የመስኖ ተጠቃሚ ማድረግ የሚችል መስኖ እንደሆነም እያየን ነው ያለ ነው። ይሄ ለአጠቃላይ በደቡብ ወሎ ውስጥ ለምንሰራው የመስኖ ልማት መስኖን ለማስፋፋት ለምንሰራው ስራ በትልቁ የሚያግዝ አካባቢ ነው። እንዳያችሁት ቃሉ በጣም ፖቴንሻል የሆነ አካባቢ ነው። ውሃ አለው። መሬቱ በጣም ጥሩ ነው። በፍራፍሬ ልማት በከፍተኛ ሁኔታ መልማት የሚችል አካባቢ ነው። ስለዚህ እንደዚህ አይነት መሰረተ ልማት የመስኖ መሰረተ ልማት በተለይ ደግሞ ውሃን ከወንዝ ውስጥ አውጥቶ ማሳ ላይ ለማፍሰስ የሚያስችል ትልልቅ መሰረተ ልማቶችን መገንባት ትልቅ ፋይዳ አለው። ከዚህ አኳያ እዚህ እየተገነባ ያለውም ብዙ አርሶ አደሮች ስለሆኑ የሚጠቀሙበት በቀጣይም እየተራዘመ ጭምር በጣም ሰፊ የሆነ መሬት ለማልማትና ብዙ አርሶ አደሮች እንዲሳተፉበት በማድረግ ረገድ ሰፊ ሚና ያለው የመስኖ መሰረተ ልማት ነው እየተገነባ ያለው። በአጠቃላይ ግን እንደ ዞን በጣም በርካታ የመስኖ አውታሮችን እየገነባን ነው ያለ ነው። እንዳያችሁት የበጋ መስኖ ስንዴ ላይ በስፋት እየሄድን ያለ ነው። እንደዚሁም አትክልትና ፍራፍሬ ልማትም በስፋት እየሄድን ያለንበት ሁኔታ ነው ያለው። ዘንድሮ በወንዝ እና የከርሰ ምድር ውሃዎችን በአግባቡ የመጠቀም የገጸ ምድር ውሃዎችን በአግባቡ የመጠቀም ነገር ግን ደግሞ እያንዳንዱ አርሶ አደር በቤቱ አንድ የውሃ ስንቅ ይኖረው ብለን እየሰራን ያለንበት ሁኔታ ስላለ እንግዲህ የምናለማውን ሄክታሬጅ ወይ መስኖ ፖቴንሻል በከፍተኛ ሁኔታ ሊጨምር የሚችል ስራ መስራት እንችላለን ብለን እንቅስቃሴ እያደረግን ነው። ወደ 41,000 ሄክታር የበጋ መስኖ ስንዴ እንዘራለን። ይሄን የምንጠቀመው ከሞላ ጎደል መሰረተ ልማቶችን ተጠቅመን መሰረተ ልማቱን ከማሟላት አኳያ ጥሩ እንቅስቃሴ እየተደረገ ነው። ብዙ በጀት አማራጮች አሉ። ሴፍትኔት አለ፣ ካፒታል በጀት፣ መደበኛ በጀትም አለ፣ ልዩ ልዩ የተራድኦ ድርጅቶች አሉ። እንደዚሁም ደግሞ በክልሉ መንግስትም የሚሰሩ ተጨማሪ ፕሮጀክቶች አሉ። እነሱን ጨምረን አቅማችንን በተሟላ መንገድ ለመስራት እየሞከርን ያለ ነው። እዚህ ወንዝ ላይ እያየን ያለ ነው በ2018 ምርት ዘመን ወይም ነሐሴ ላይ ውል ተገብቶበት ወደ ስራ የተገባ ፕሮጀክት ነው። ጥሩ ነገር እያየን ያለ ነው። የስራው ፍጥነት፣ የስራው ጥራት በጣም በተሻለ መንገድ እየሄደ ያለ ፕሮጀክት ነው። በጣም ጥሩ ፕሮጀክት ብለን የምንወስድበት ይሄ የድሪማው ወንዝ ላይ ያለ በተለይ ቀበሌው ላይ ያሉ ማህበረሰቦች ለልማት ያላቸው ፍላጎት ፕሮጀክት ላይ የሚሰሩትን ካገዙ ቀና ሆነው ትብብር ካደረጉ እንደዚህ ባጠረ ጊዜ ፕሮጀክቶቹ መጠናቀቅ የሚችሉበት ሁኔታዎች እንዳሉ ነው የወሰን ነው። በተመሳሳይ በሌሎች አካባቢዎችም እንደዚህ ተመሳሳይ ፕሮጀክቶች እየተሰሩ ነው ያሉት። ስለዚህ መስኖ አንዱና ዋነኛው ከድህነት መውጫ ወይም ደግሞ ከተረጅነት ወደ ምርታማነት የሚያሸጋግረን ትልቁ አቅማችን ነው። ከ290 ሄክታር በላይ ማልማት የሚችልና ከ450 በላይ ያሉ አርሶ አደሮችን ተጠቃሚ የሚያደርግ ነው። ስለዚህ በጥሩ አፈጻጸም ላይ ያለ ፕሮጀክት ስለሆነ በዚህ አጋጣሚ የፕሮጀክቱ በራሱ ተቋራጭ ለስራው ኮሚትድ ሆኑ በቦታው እዚህ ብዙ ማሽኖችን ብዙ የሰው ኃይል በማቅረብ እና ጠንካራ ክትትል ድጋፍ በማድረግ በጥሩ መንገድ እየሰራ ያለ ፕሮጀክት ነው። በጣም ጥሩ የፕሮጀክት አፈጻጸም ላይ ያለ ለሌሎችም ትልቅ ትምህርት የሚሆን አፈጻጸም እንዳለን ያየ ነው። ፕሮጀክቱም የተጀመረው ነሐሴ ላይ ነው። ውል የተወሰደበት ግን ጥቅምት ላይ ስራ ጀምሮ ከ2 ወር ባልበለጠ ጊዜ ውስጥ ይህን ያህል ፕሮግረስ ሂዷል። በጣም የሚያበረታታ በቀጣይም በክልላችን ከምንሰራቸው የመስኖ ፕሮጀክቶች ለተቋራጮች ትልቅ ትምህርት የሚሆን በፍጥነት እየተሰራ ያለ ፕሮጀክት ነው የምናየው። እንግዲህ ይህን ፕሮጀክት ውጤታማ አድርጎ ለማስቀጠል ያሉ የቢሮክራሲ ችግሮችን በእኛ በኩል ደግሞ ያሉ የቢሮክራሲ ችግሮችን ለመፍታት ሳይት ላይ ሆነን የግብርና ቢሮ ኃላፊም ባለበትና ሌሎች አመራሮች እንዲሁም ባለሙያዎች ክትትል የሚያደርጉ ባለሙያዎች ባለበት ስለጎበኘን በአጭር ጊዜ ውስጥ እንፈታለታለን። ይሄ የምታዩት ወንዝ አመት ሙሉ የሚፈስ ግን ደግሞ በአግባቡ ለመስኖ አገልግሎት አውታር ስላልተዘረጋለት ሳይሰጥ የቆየ አካባቢ ስለሆነ ይህን ወደ ታች ያለውን ኮማንድ ኤሪያ በአግባቡ ከ290 ሄክታር በላይ መሬት ማልማት የሚችል ስትራክቸር ነው እየተሰራ ያለው።
ይህ ወረዳ በአጭር ጊዜ ውስጥ የምግብ ዋስትና ወረዳ መሆኑን ስቶ በራሱ ጊዜ ምርታማ እንዲሆን ለማድረግ የሚደረገውን ጥረት የሚያግዝ ትልቅ ፕሮጀክት ነው። ይህንን እንግዲህ አጠናክረን እንቀጥላለን ማለት ነው።